አይ ቲንክ እንባውን ቢመጣ ባይመጣ እሱንም አሳይቶናል፣ ፊሊንጉንም አሳይቶናል፣ የፍቅሩንም ጥግ አሳይቶናል። ፍቅር እንዴት እንደሚወጣም አሳይቶናል። በነገራችን ላይ ቃሉን ማለት እንኳን እስኪፈራው ድረስ እና እነዚህ ሁሉ አሳይቶናል። ደስ የሚል ነገር ነው። በአጠቃላይ ደስ ይላል። እኔ ምንም ያየሁበት ነገር የለም። ነገ በጥሩ ነገር እንደምትመጣ እሷ ይዛ እንኳን ደስ አለሽ ዘርዬ፣ እንኳን ደስ አለሽ። እንዴት ነሽ? ሁለት ትላንትና ልልሽ ገኒ ጋር ገብቼ ነበርና እያልኳት እሷ ምን ገባ ወጣ ነው የምትለው እያሉ እኔ ግብት ነው ብዙ አልቆይም። ስራ እኮ ስላለኝ ነው። ቤትም ስሆን እየሰራው ስለማወራ መሀል ላይ እንዳይልብኝ እያልኩ ነው። አንቺ ደስታ ሲሆን ሲጀመር በዛው በብቻሽ ነው ደስታውን የምገልጪው። ጻው ካልሆነ አሁን ቅድም ገብቼ ጮኬ ሃናን እነሳለሁ ባባሽ ደግሞ አሳዘኑኝ እኮ ፍቅራቸው ሲያሳዝን። እኔ እና አንቺ ስንጣላ ይሻላል ሌላ ሰው ሳይመጣብን ስላት አዎ እያለች እሷም ትናማጣላሽ ታይ ዝም በሉ። አሁን እሱ ጋር እንሄድም። ኤኒዌይ ይሄን ነው ያየሁት። በቃ ይሄን ይመስላል። እናንተ እንዴት አያችሁ? የተመቸኝ ንግግሯ በስለትም ሆነ በአቋራጭም ያለችው ንግግር የሆነ ንግግር የተናገረው አለ። ዩዘርዬ ምን እንዳለ ታውቂያለሽ? የሚነግሩኝ ነገር ቢኖሩ የሆነ ነገር የሚነግሩኝ አይኪድ እንደዚህ ነው የሚያደርገው መሰለኝ እንዴት ነው ብሎ የተናገረው ነገር አለ። አዎ እንደዚህ ነው የሚያደርገው። እንደውም በጣም ያው ሌላ ነገር ላለ ማለት እንዴ ያው በቃ ደስ የሚል ነገር እኮ ነው። እሱ አሁን ልጅ ስለሆነ ስለማያውቀው ይሄን ስሜት ገብቶሻል። በተለይ ያው የእነሱ ሀገር ሴቶች እንኳን ተጠይቀው ራሳቸውን በግድ ስለሚተኙ ነው እንጂ ይቆያሉ። አሁን እሷ በቃ ሴትነቷ በቃ የእውነት የሆነ በቃ የእፍረቷ የቁጥብነቷ በቃ ሴትነት ደልኮ ነው። ሙሉ ሴት ናት። በቃ ሙሉ ሴት በጣም እድለኛ ነው እንደዚች አይነት ሴት ማግኘቱ። እሷም ሁለቱም ብዬ ነው ማስበው እኔ። በጣም ቁጥብነቷ፣ ስርዓቷ፣ ስሜቷን ለመግለጽ ያላት መረጋጋት። እሱ ሲወጣ እንኳን ወጥቶ ወይኔ ይከፋዋል፣ ይቀራል፣ የሆነ ነገር ይመጣል ወይም ደግሞ እኛን የሆነ ነገር ይጨነቃሉ አላለችም። የሚሆነውንና የሚሆነውን ነገር በቃ ይሄ ነው ሴት ማለት። በራሷ ማስመሰል እሷ ጋር የለም። እሷ ጋር ማስመሰል የግድ ውደዱኝም አትልም። በቃ እንትን አትልም። በቃ ያላትን ስሜት ባሉ እውነተኛ አሁን እኛን ለማስደሰት ሌላ ሰው ቢሆን ዛሬ እኛን ለማስደሰት እየሳቀ ነው የሚመጣው የነበረ። እሷ ግን መጀመሪያ ወደፊት የሚመጣውን በፊት ወደኋላ የነበረውን በደንብ አስተካክላ ነው እና እኔ ተመችቶኛል። በጣም ነው ደስ ያለኝ። በጣም ተደጋግሞ የሚታይ ቪዲዮ ነው። እግዚአብሔር እኮ ሲልሽ ድሮም አንስታው ዘርዬ ተናግረዋለች። ፍቅር የሚኖር ነው የሚዋሸው የሚጠፈጠፍ ነገር አይደለም ብላለች። እውነቷን ነው። እሷ እውነተኛ ናት። በቃ ታውቂያለሽ፣ ይሄ የተጭበረበረ ነገር የላት፣ ማስመሰል የላት፣ ውደዱኝ ብላ እንድትወደድ የምታደርገው ነገር የላት። በቃ ምን አይነት እንጃ። በስመ አብ ታድላ። በነገራችን ላይ እሱም ላይ አሁን ያለው ነገር በቃ በጣም የሚያሳዝን በቃ የእውነት ነገር ነው። በቃ መግለጽ ያቅቶት የሆነ ስሜቱ ራሱ ይሄ በቃ የሚቆራረጠው ድምፁ፣ ቃላቶቹ ራሱ በቃ ትክክለኛ የሆኑ ነገሮች ናቸው ያሉት እና ጥሩ ነው። ደግሞ ምን እንዳለ ታውቂያለሽ ዘርዬ? እኔ የጨረቃ ፋሚሊ ምሁር እንደሆነ ያወቅኩት አነጋገሩ እሱ በጣም ይከታተላል። እኔ ድርጊቴን ያወቃችሁልኝ መስሎኝ ነበር አለ። ድርጊቴን እንደማታነቡ የለ እንዴ? እሱ በድርጊት ነው እሱ በቃል እንደዚህ የሚባለው ነገር ያነባሉ። እናንተ እንደምትሉት እንዳንተ እንደምትሉት ካላነበቡ እነሱም እኮ ስራ አይፈሩም። የማይፈልጉት ነው እንጂ ማንሳት የማይፈልጉት የሚፈልጉትንማ አንስተው ይናገራሉ። አዎ ታውቂያለሽ፣ እንዳለ እናንተ ስትሉ የነበረውን እሱ እኮ በድርጊት ነው እንትን የሚለው እሱን ነገር ሳደርግ እናንተ መግለጽ የምንም ዋጋ የለውም ብዬ ነበር የማስበው አለ እኮ ተናገረ። እዚህ የምትወራው ሁሏንም ነገር አውርቷታል። በአጠቃላይ እሷ ተወደዋለች የሚለውን ብዙ ሰው እንደዛ ይለኝ ነበር፣ ግን እሷ አላለችም። ያው በቃ ቤት ለመስራት ሲወድቅ እየተው ያንን ቃል ለማውጣት ደግሞ ያው አንደኛ ሴት ናት፣ ሁለተኛ ላውጣው ብላ ታስባለች። ብዙ ድምቅ ያለ ነገር አለ አይደለም? ኖርማል በግል ራሱ ለብቻሽ ስትነጋገሪ እና ለሰው ስትነጋገሪ ይለያያል። አሁን ለምሳሌ እሷ ስታወጣው ዝም ብላ ማውጣቱ
እኛ ጋር የሚያመጣውን ኮንሲኮንስ ታለች። እኛ ጋር ምን ያመጣል? ዩዘር ምን ትላለች? ሀኒ ምን ትላለች? ገባሽ? አመዛዝና መሆን አለባት። ዝም ብላ ፈቅረሃለሁ ሳይሆን ያለፈችውን ነገር ዛሬም ወደፊት የሚመጣውን ነገር ማስተዋል አለባት እና ይመስለኛል እሱን ለማስተካከል ይመስለኛል ጊዜ እየወሰደች ያለችው ከስሜቷ ጋር እየታገለች ሴራ ነገር እየጠራን ማውራት እኔ ብዙ አግባብ አለው ብዬ አላስብም። ብዙም በሱ ነገር ያቆራኛል ብዬ አላስብም። ተናገረ። ወደፊት የሚመጣውን ሰው እኔን አይደለም የሚፈልገው ነገር አለ ብሎ ነው ያለው እና ብዙ ወደዛ ባንሄድ ሁለቱ መሀል ጥሩ ነው። ምክንያቱም ሁለቱም በቃ ያውቁታል፣ የተገናኙበትን ያውቁታል፣ የሚኖሩበትን ያውቁታል፣ ወደፊት ደግሞ የሚመጣውን እና እኔ እሷን በመውደዴና አድናቂ በመሆን እነዚህ ልጆች ደስተኛ ነኝ። ጌታ ብዙ ነገር መሰለ በጣም በጣም እሷ የምትራመደው ምክንያቱም ትክክል ናትም ደግሞ እሱም በጣም ትክክል ነው። እኔ አሁን ትናንት የተናገረው ንግግር ራሱ በጣም ነው በቃ ተች ያደረገኝ። ከታች ናት ያለችው ይታያሽ እምቢ አለሽ በስባት እኔ ከኔ ነው ችግሩ አለች እኮ ከኔ ኦኬ እና ምንም አሁን ይሄ የምትያቸው ነገሮች የሚገቡበት ነገር